الله الرحمن الرحيم الحمد لله رب العالمين الصلاة والسلام على شفيع المذنبين حبيبنا محمد وآله وصحبه أجمعين أما بعد ودنا يتكبراتشو يا نحو تمهر التكتاتاتش بملو السلام عليكم ورحمة الله وبركاته يا أجرم يا شرح الممتعين زاري كفل أسر النما مرالن إن شاء الله. قال المصنف رحمه الله: فأما الضمة فتكون علامة للرفع في الاسم والفعل المضارع إنه قوله تعالى يخلق الله إلى آخره. ባለፈው ትምህርታችን ኢዕራብ ማለት የመጨረሻው ቃል ፊደሉ መቀያየር ነው ብለናል። የሚቀያየረው ደግሞ አራት ባህሪያቶችን ነው የሚይዘው ብለናል። ረፍዕ የሚባል፣ ነስብ፣ ጀር፣ ጀዝም እነዚህን አይተናል። ረፍዕ ለሚባለው ነገር ضم ምልክት ሆኖ ይመጣል። ነስብ ለሚባለው ደግሞ ፈትሐ፣ ጀር ለሚባለው ከስራ፣ ጀዝም ለሚባለው ስኩን ምልክት ሆኖ ይመጣሉ። እነዚህ አስሊ ናቸው። እነሱን ተከተለው ደግሞ እነሱ መምጣት ሳይችሉ ምትኮቻቸው ይመጣሉ። ወደፊት ለናያቸው ነው። ضم የምትባለው ነገር እንዴትና መቼ የት ቦታ እንደምትገባ ላስተምሩ ዛሬ እንዲህ ጀመሩት። فأما الضمة ضمائتم مالو فتكون علامة للرفع يرفع ملكت هونالج في الاسم اسم لا. مثالي زيد قائم بنل زيد مبتدا ነው። ابتداء መጀመር የሚባል ነገር ቀዋ ያስፈልጋልና ضم ይደረጋል። مرفوع ነው የሚሆነው። ተግባብተናል። ስለዚህ ضمة الظاهرة ተገባበታለይ ማለት ነው። والفعل المضارع فعل المضارع ላይ እንደዚሁ ተገባለች። ግስ ሆኖ ለወደፊት ወይም ላሁን የሚያመላክት የሆነው ትርጉሙ እሱ ላይ ተገባለ። ያለፈ ከሆነ እሱ መብንይ ነው አይታረብም። وكذلك امر ከሆነ መብንይ ያለ ስኩን አይታረብም። እንግዲያው فعل المضارع اذا تجرد النون النسوة والنون التوكيد. طيب نحو قوله تعالى يا الله تعالى نغغر يمثل يخلق الله يخلق قاف ضم ركو الله ميلو لاي ها ضم درك يخلق ميلو فعلنا في المضارع الله يميلو سم ነው فعلم لاي اسمم لاي ضم ተገባለች። ታዲያ ማለት ነው ማገባውና ናኢቦች እነማን ናቸው ካልከኝ ወደፊት ሊመጣልህ ነው። فيخلق يخلق የሚለው ቃል فعل مضارع የሆነ فعل ነው። مرفوع ነው ደግሞ እሱ ለምን مرفوع ሆነ ከተባለ የተጀሩዲህ የተራቆተ ስለሆነ عن الناصب والجازم ከናሲባና ከጃዚማ እሱን ፈትሃ የሚያስደርጉ ፊደሎች አልገቡበትም። ለምሳሌ አን يخلق ቢባል አንገብቶ ወይም ደግሞ ለን ቢገባበትና ለን يخلق ቢባል ይሄንን ሐረካው ዱር የነበረውን ኢዕራቡን ተቀይረዋለች። አሁን ግን ኢዕራብ ከሌለ መጀመሪያ እሱ የሚሰጠው ፊዕል ቅዋ ስላለው ضمም ቅዋ ስላላት ቅዋ ላለው ነው የተሰጠው ማለት ነው። ማች እንዲሆን ናሲብም የለም ጃዝብም የለም يخلق الله የሚለው ላይ አሁን ስለዚህ مرفوع ነው የሚሆነው አስሉ እንደዚያ ነውና ነው የሚለው። وعلامة رفعه مرفوع የመሆኑ ምልክቱ الضمة الظاهرة على آخره ተመጨረሻው ላይ ያለችው ضمة ነች። ልብ በል رفع የሚባለው معنوي ነገር ነው። ያ معنوي ظاهر የሆነ ምልክት አለው። እሱ ማን ነው? ضم የሚባለውና وما ناب عنها. طيب وأما الفتحات ይሄ እንግዲህ አስል ነው። እሷም ማገባበት ቦታ ላይ ወኪል ሆነ የሚመጣሉ በያለው ወደፊት እናያቸዋለን። وأما الفتحات فتحما فتكون علامة ملكت هنا اللي فتحة عندي تاركها كلاي مالتنا
تنوين ينوراتم ما ينوراتم فتكون علامة ملكت هنا لي للنصب لا نصب منسوب له هنا نجر ملكت هنا تمدالي في الاسم اسم لينا والفعل المضارع فعل مضارع لاي الذي لم يتصل بآخره شيء نحو قوله تعالى عندها لون مثل لن نعجز الله لن هون حرف الناصبة يبالا لن نعجز فعل مضارع ነው نعجز ነበር መባል ያለበት ግን ለን ስለገባችበት نعجز ሆነ ነሰበችው ማለት ነው አላህ የሚለው ስም ነው ፈትሃ ገብቶበታል ስለዚህ መፍዑል ስለሆነ ፈትሃ ገብቷል ፊዕልም ላይ اسمم ላይ ነስብ ትገባለች ማለት ነው فنعجز የሚለው ቃል فعل مضارع ነው ወደፊት የሚጠቁም ግስ ማለት ነው حاضر مستقبل የሚይዛል ተባብለና منصوب ነው ፈትሃ ተደርጎ ተሐርኳል ለምን لدخول حرف النصب نصب የምታደርግ ወይም ደግሞ ፈትሃ የምታስደርግ ፊደል ስለገባይበት عليه السلاي وهو السم يا فيدل نسب የሚያስደርገው ለን የምትለው ፊደል ነች ለን አነ واخواتها እነዚህ ናሲባ ይባላሉ ወደፊት ይመጣሉ በዝርዝር وعلامه نسبه منسوب የመሆኑ ምልክቱ ለንዑጅዘ የሚለው الفتحه الظاهره على اخره መጨረሻው ላይ ፈትሃይቱ ቁልጭ ብላ በግልጽ የምትታይ ነች والفاعل ተግባሩን የተገበረው ደግሞ ለንዑጅዘ አላህን የማናስነው የማናደክመው የማናስነው መሆናችንን አወቀን ሲሉ ጅኖቹ ፋዒሉ ማን ነው ከተባለ አወቅን የሚሉት እነማን ናቸው ከተባለ ضمير مستتر وجوبا በግዴታነት የተደበቀ ነው ተውላጠ ስሙ ወይም ተግባሩን የተገበሩት ሰዎቹ ጅኖቹ ናቸው አልተናገሩም وإنا ظننا أن لن نعجز الله طيب وعلامة نسبه عفوا ولفظ الجلالة الله يميل إليك أنه قال اسم منصوب على التعظيم ايوه تسهيل እንደዚህ ሲባል ከማክበር የተነሳ መንሱብ ነው ሐቂቀተን እንኳን ለንዑጅዝ الله مفعول به ነው አይደለም እንዴ ግን የአላህ ስም ስለሆነ ከማክበራቸው የተነሳ ምን ይላሉ منصوب على التعظيم لما كبر ሲባል ወይም ከግርማ ሞገሱ ጋር منصوب ነው ይላል وعلامه نصبه منصوب የመሆኑ ምልክቱ ደግሞ الفتحه الظاهره ግልጽ የሆነችው هؤلاء ያለችው ፈትሐ ነች ያለ አሁን እንግዲህ ምንን ተማርን ضمه اسم ላይና فعل مضارع ላይ ተገባለች መጨረሻው ላይ ያልተቀጠለበት እንደው እንደገና ደግሞ نصب اسمም ላይ فعل المضارعም ላይ ተገባለች ያል واما الكسره كسرሳ አሁን እንግዲህ ይሄ ኢትፋቅ የሆኑበት ነው ሁለቱ ስምም ላይ فعلም ላይ የሚገቡ ናቸው ضمና نصب فتحه طيب واما الكسره كسرا ማቅፍ ዳም እንላባ ገረኛ فهي اسوا علامه ملكت ነች للخفض لخفض ملكت ነች مجرور ለሆነ ነገር ከስራ ምልክት ሆና ተመጣለች ያለ እንግዲያው ወይختص بالاسم اسم ላይ ብቻ ይለያል فعل كسر ስለማይገባ فعل ላይ الا للمناسبه والالتقاء الساكنين እንጂ አይገባም كسر فعل ላይ نحو قوله تعالى እንዲህ የሚለው የአላህን ንግግር ይመስል آمنا بالله የሚለውን ይመስል بالله ስንላሁን هي ያስባለች كسر አስደረገች ባይቱ መግባቷ ማለት ነው فلفظ الجلاله اسم مجرور على التعظيم اسم مجرور ነው በባእ ተጀርሯል ስም ነው ግን ባእ ስለገባይበት كسر ሆኗል ሃኡ لدخول حرف الجر የሚጎትት ፊደል ወደታች كسر የሚያደርግ ፊደል ስለገባበት عليه እሱ ላይ وهو الباء اسم باء ነውና ይላል وعلامه جره مجرور የመሆኑ ምልክቱ የት ነው ካልከይ ደግሞ الكسرة في اخره كسرة ظاهرة في اخره መጨረሻው ላይ ያለችው كسرة ነች بالله ስትል بالله آمنا ያለው
ያው ከቁርአኑ አንድ ስለሆነ ነው እንጂ እዚህ ጋር ሆነ አንፈልገው ቢላህ ያለው ነው ዋናው መሐል ሻሂዳችን طيب እንግዲያው ምን አለ አሁን ከስራ የምትባለው እስሞች ብቻ ላይ ነው የምትገባው ፊዕል ላይ ከስራ ገብቶ ካገኘው ችግር አለ ማለት ነው واما السكون سكون ما جزم منلو فهو السو علامه للجزم لجزم ملكت ነው جزم ገባበት ነገር ላይ سكون የሚያስደረግ ነገር ሲገባ مجزوم ይባላል ያን معنوي ነው ለእንትኑ ግን دلالته السكون ويختص الجزم جزم الليال بالفعل المضارع في المضارع لا ብቻ اسم ላይ አይገባም فعل الامر او مبني ነው ብለናል እዚህ ወሬም የለሱ ነው قوله تعالى እንዲህ የሚለው የአላህ ተዓላ ንግግር ይመስል ለም يلد ولم يولد ያለውን ይመስል ለም يلد ዳሉን ስኩን አደረገ የሊዱ ነበር አይደል እንዴ የሊድ ላም ገባችበት እቺ ላም አላህ ለም የምትለው ፊደል حرف جزم وقلب ትባላለች ፊደሉን ብቻ አይደለም ስኩን ማረጓ ብቻ ሰው ማዕናው ለራሱ ተቀይሯል አሁን ለም የሊድ ወደፊት አይወልድም ማለት ነበር የሚያስይዘው አይደል ግን ለም ከማዕናው ውስጥ አንዱ ምንድነው ቀልብ ነው አልወለደም ካሁን በፊት ለማለት ነው ገባ ለም يذهب زيد لم يذهب ካል አልሄድም ለማለት እንጂ ለወደፊት አይሄድም ለማለት ነው ለወደፊትማ ከፈለግን ለን يذهب ነው የምንለው ለም ካስገባን ግን ወደ ኋላ ተገለብጧል ሙዳሪዕ የነበረው ፊደል ማዕናው ولم يولد ይሄ ሙዳሪዕ ነው አይደል ولم يولد አሁን ለም ባትገባ ነገር ኑሮ አይወለድም ነበር አይወልድም ነበር የሚያስይዘው ግን ለም የምትባለው ማዕናዋ ገልባጭ ስለሆነ ገለበጠችው ولم يولد አልተወለደም ፈጣሪ አልወለደምም አልተወለደምም አለ ፈጣሪ አለ የተወለደም አይደለም የወለደም አይደለም አልወለደምም አልተወለደምም አማ ለወደፊት ካደረከው ክርስቲያኖችም እኮ ይሄን ለወደፊት እንትንም አይሉ ወደፊት ይወልዳል አይሉም አላህ ካሁን በፊት ወልዷል ነው እንጂ የሚሉት ካሁን በፊት ተወልዷል ነው እንጂ የሚሉት ወደፊትማ ይወለዳል አላህ አላሉም እነሱም ገብቷል እንዳትሳሳት ለም የሊድ ወለም ይለድማ ካሁን በፊት አልወለደምም አልተወለደምም አላህ ተወልዶም አይደለም እሱም አልወለደም كبتو طيب فكل من يلد ويولد يلد يولد ያለው ሁለቱ ሙዳሪዕ ነው فعل مضارع ሁለቱም فعل مضارع ናቸው مجزوم ናቸው سكون የተደረጉ ናቸው ለምን لدخول حرف الجزم سكون የሚያስደርግ ፊደል ስለገባ عليه እሱ ላይ وهو እሱ ያ سكون የሚያስደርገው ፊደል لم የሚለው ቃል ነው وعلامه جزمه جزم መሆኑ ደግሞ ምልክቱ ምንድነው ካልከኝ السكون سكون ነው መጨረሻ ለም يلد ዳል ቀልቀለተ ሱግራ ولم يولد መጨረሻ ላይ ስለሆነ ቀልቀለተ الكبرى እነዚህ ዳሎቹ سكون ያስደረጋቸው ለም የሚባለው ፊደል ስለገባባቸው እንጂ እሱ ባይኖርማ ለም يلد ويولد ነው የሚሆነው يولد የሚለው مغير الصيغه ነው ወይም مبني للمجهول طيب وحاصل ما سبق እስካሁን የተማርነው ጥቅል ሐሳቡ ان الرفع رفع የሚባለውና والنصب نصب የሚባለው مشترك في الاسماء والافعال በስምም በፊዕልም ላይ مشترك ናቸው ሁለቱም ውስጥ رفع አለ نصبም አለ ፊዕልም ላይ እስምም ላይ وان الخفض خفض የሚባለው ጀር ወይም ከስር የሚባለው ደግሞ خاص بالاسماء በስም ብቻ የተለየ ነው ፊዕል ላይ ገባም والجزم جزم የሚባለው ደግሞ خاص بالافعال በስሞች ብቻ የተለየ ነው عفوا بالافعال በስሞች በፊዕሎች ብቻ የተለየ ነው እስሞች ውስጥ አይገባም طيب آمنا فعل ماضي مبني على السكون نا المدغمة ضمير مبني في محل رفع فاعل يلا إعراب درجة شيخية لم يولد لم يلد فاعل ضمير مستتر فاعله ضمير مستتر ولم يولد مغير الصيغة ونائب الفاعل مستتر إلى إعرابي درجة
ኢንሻአላህ ከፈስንና አሁን ኢዕራብ መንገባው ሆነ ያስፈልገንም ተባብለናል من طلب الكل فاته الكل ነው ይልታላችሁ ቃልቾቹ ሁሉ ነገር ባንዴ ላገኝ የሚል ሁሉ ነገር ባንዴ ይጠፋል ይባላል እንደዛ እንዳይሆንብን ተንቢህ አሉ ሸኺየው قول المصنف وللافعال من ذلك الرفع والنصب والجزم المقصود به الفعل المضارع فعل لا جزم نصب له ሲባል فعل مضارع ነው የታሰበው فقط ብቻ لأن الفعل الوحيد الذي لأنه الفعل الوحيد الذي يعرب من الأفعال كأفعالوች ከተግባራቶች ወይም ከግሶች ውስጥ ኢዕራብ የሚገባው فعل مضارع ብቻ ነውና ይላሉ ሸኺየው የዛሬው ትምህርታችን እዚህ ጋር በቃ ተምሪናትና ተድሪባቱን ደግሞ ኢንሻአላህ والسلام عليكم ورحمة الله وبركاته